አሁን ዳንኤል ክብረት የታባ ነው ዘምተ የምታውቀው ነው እኔ ጥያቄ። አንድ ዝምባም ቆዳ ሽማግሌ የታባን የዘመትከው የት ቦታ ነው የዘመትከው? ዝመቱስ ቢባል የታባት ዘምታለህ? አየህ አንተ ዘማች ብትሆን እንደዚህ ኢትዮጵያን አትበል፣ ብልጽግና በል። አታታሉ። ብልጽግናና ኢትዮጵያን መለየት ያቃታቸው ደንቆሮች አሉ። ብልጽግና መንግስት ነው፣ ኢትዮጵያ ሀገር ናት። እኔ አሁን ለምሳሌ ስለ ሬሳ ጉዳይ አሜሪካን ሀገር ከሞትኩኝ ባናት ተተከል ሬሳዬን ሁላ ማቃጥል ሰው ነኝ እኔ። ፈጣሪ ምስክሬ፣ ሬሳዬ ክሪሜሪን ነው የሚሆነው። ሬሳዬ ተቃጥሎ በሆነች ነገር ላይ ፓሲፊክ ኦሽን አሜሪካን ሀገር ይበተናል። አለቀ። በጭባጭ ስለ ሬሳ የሚደነግጥ ህዝብ ነው ያለው እዚህ። እኔ ከባድ ነኝ፣ ለየት ያልኩ ሰው ነኝ። መሀይም አይደለሁ። የሰው ቦታ አልይዝም። ግልጽ ላድርግልህ፣ እኔ ብሞት ሬሳዬን ተቃጥሎ አመድ ሆኖ ከዛ በኋላ እንዲበተን ነው የምፈልገው። ሀበሻ ይፈራል ይህን ስትለው። በጭባጫ ገባ። እኔ ሬሳ ኢትዮጵያ ይግባ ምናምን የሚባል ነገር የለም። ሄደ እቃቅ በህይወት እያለሁ ኢትዮጵያ ሀገሬ ናት። ማገዝ ካለብኝ መስራት ካለብኝ ሰላም ከሆነ አብዛኛው ኢትዮጵያ ገብቶ ቢሰራ ደስ ይለዋል። አብዛኛው እኮ ኢትዮጵያ ሊገባ ሰርቶ ገብቶ በገንዘቡን ተቦጥቡጦ ተመልሶ አብዶ የመጣ ነው አሜሪካን ሀገር። ያልሞከረ ሰው የለም። ከአረብ ሀገር እህቶቻችን ገብተዋል ሊሰሩ ብለው አብደው ገንዘባቸው አልቆ ነው የተመለሱት በጉቦ። ከየትም ሀገር ላይ የሄዱ አብዛኛው ወንድምና እህቶቻችን አብሶሉትሊ ያ ነገራቸው ምን ሆናል? ገንዘባቸው ተበልቶ ከሀገር ወጥተዋል። ስለዚህ ብልጽግናንና የኢትዮጵያ ሕዝብን እኩል አድርጎ ማየት ንቀትም ጭምር ነው። ንቀትም ጭምር ያ ብልጽግና አንድ አረመኔ መንግስት ነው። አሁን በማየው ስለ ህዝቡ ደንታ የሌለው መንግስት ነው። ህዝቡ ተራበ፣ ህዝቡ ተጠማ፣ ህዝቡ አበደ፣ they don't care። የሆነች ታይም ላይ ፖለቲካ ይጫወቱበታል። አሁን ለምሳሌ እስላሞቹ ተደስተዋል ሰሞኑ ምን ስለተደረገላቸው 100-200 እስላም 4 ኪሎ እየገባ ሆዱን ስለሞላ እስላም ኢትዮጵያ ላይ ቢያንስ 20-30 ሚሊዮን ይሞላል። ከ20-30 ሚሊዮኑ 200 እስላም ስለበላ ፖለቲካ ይሰራበታል። ፖለቲካ ይሰራበታል መሀይም ስለሆኑ ማለት ነው። ከዛ ኦርቶዶክስን ታገለዋለ፣ ጴንጤ የራሴ ነው ትላለ። እንደዚህ አይነት ቁማር ትጫወታለ። ኦርቶዶክስና አማራን አንድ ላይ በፖለቲካ ተፈርጅና ሌላ አይነት ቁማር ትጫወታለ። ህዝቡ ያውቃል። ሰሜናዊው አብዛኛው ክርስቲያን ነው። ደቡቡ በየአይነቱ ነው። ኦሮሚያ ሙስሊም አለ። አሁን ጴንጤ እየሆኑ ነው። አብዛኛው ኦሮሞ ክልል ላይ ጴንጤ እየሆነ ነው፣ ከእስልምና እየወጣ እያየን ነው። ስለዚህ ያ ነገር አለ ኢትዮጵያ ላይ። የሃይማኖት እኔ ችግር ልታቁኛላችሁ በሃይማኖት አሁን ነው ሞር ተገልጦልኝ እግዚአብሔር ፈቅዶ አሳይቶኝ እውነተኛውን ነገር ያገኘሁት አሁን ነው። እኔ እውነተኛውን ስል ኦርቶዶክስን ማለቴ ነው። እውነተኛውን ያገኘሁት በስንት መከራ እውነት የተገለጠልኝ አሁን ነው። ማጭበርበር የሌለበት፣ ሌብነት የሌለበት፣ አስመሳይ የሌለበት፣ ማስመሰል ሳይሆን እውነት ያለበትን ያየሁት አሁን ነው። መንግስት ወደደኝ ያልወደደኝ ብሎ የማያሽቃበጥ ህዝብ ያለበት ያየሁት አሁን ነው። ስለዚህ ብልጽግና የሆናችሁ ኑና ፕሮፌት ወይኔ ይሄ ፕሮፌት በዛብኝ እኮ ነይ እስቲ ግቢ እናቱ። እሺ ፕሮፌት ነሽ? ነይ እስቲ ነይ ፕሮፌትዬ ነይ
ነይ ግቢ። ዲቻ ፕሮፌቶች እኮ ነፍ ናቸው። ነይ ግቢ። ምን ነው ተውሹ? ልትገቢ አልነበር እንዴ ፕሮፌትዬ? ባለ ዲቻ ፕሮፌት ሲባል ሁልጊዜ ደቡብን ነው የማስበው። ለምን እንደሆነ አላውቅም። ወይ ኦሮሞ ነው ወይ ደቡብ ነው ፕሮፌት ነኝ ሲል። አንድ አዲስ አበባ ልጅ ዲቻ የለ፣ አንድ አዲስ አበባ ልጅ ነብን ለኛ የለ፣ በሙሉ ወይ ደቡብ ነው ወይ ኦሮሚያ ነው። ያስቀኛል። ወይ ፈጣሪ። ለማንኛውም የት አለ ናና እስቲ ብልጽግናዎች ኑና ለስታውክ ታፕ እያደረጋቸው የኔዎቹ ታፕ እያደረጋችሁ እስቲ ኑ ብልጽግናዎች እናውራ። አዶናይን አትጥሉት ፕሊዝ። አዶናይ ምንም ተንኮል የለበትም። እኔ እንዳየሁት እግዚአብሔር ምስክሬ አሮን ነው። ልሳሳት እችላለሁ፣ ብሳሳትም ኢትስ ኦኬ። መልካም ነገር አስበ ብትሳሳት ይቻላል፣ መጥፎ ነገር አስበ ከምትሳሳት። ተግባባል? መልካም ነገር አስበ ብትሳሳት ይሻላል፣ መጥፎ ነገር አስበ ከምትሳሳት። ስለዚህ አዶናይ ልቡ ቅን ነው። ቺን ነገር ተጠቅመው ግን ሊጠቀሙበት ያሉ ሰዎች አጠገቡ በደንብ አሉ። በደንብ ቅን ልጅ ነው ልጁ። ቺን አድቫንቴጅ ግን መጠቀም የሚፈልጉ ሰዎች አሉ። ተግባባ? ከዲያስፖራ ሊለምን እየመጣ ዲያስፖራ ምን ያሉ ሬሳቸው እንኳን አያስፈልግም ይላል። ቅን ልጅ ነው አዶናይ፣ ቅን ልጅ ነው። አዶናይን የሚቃወም ውስጥ የለም አንድም ነገር። በፊት ሰገጤ ምናምን ሲል ተቃውሜዋለሁ፣ አስተካክሎታል፣ አለቀ። ከዛ ውጪ እኔ ችግር የለብኝም። ምንድን ነው ያሉት? 500 ሺህ ለሕክምና ተጠይቄ ነው እና ተይዋ። እኔ አሁን ልንገራችሁ፣ አሮን ነው የኢትዮጵያን ሕዝብ አላውቅም። እኔ በጣም ከታመንኩኝ ጌታዬን ውሰደኝ ነው የምለው። እግዚአብሔር ምስክሬ፣ መኖር አልፈልግም። አሮዋ ነኝ። በጣም ከታመምኩኝ ውሰደኝ። ተረድቼ ልዳን። ምን አባቱ ሊያደርግልኝ? ምን አይነት ህይወት ልኖር? በአናቱ ይተከል ህይወት። እኔ አሁን በጣም ተሰቃይቼ አድኖኝ ብዬ ልለምን? ራሴ ላይ ተኩሼ ነው የምሞተው። ዝምባ ምን ሊያስኖረኝ? እኔ በጣም ነው የሚደንቀኝ። አበሻ እግሩ ተቆምጦ እጁ ተቆምጦ አይኑ ጠፍቶ በሳት ተቃጥሎ አድኑኝ ነፍሴን አድኗት ይላል። እንደ አበሻ ህይወቱን የሚወድ ዝምባ ህዝብ አይቻላቅ። እኔ በጣም ካመመኝ ውሰደኝ። ምን አባቱም አላረግም። እዚህ ፈጣሪ ምስክሬ ነው የምላችሁ። መዳርን አልመኘው። በጣም ካመመኝ ውሰደኝ። ቀጥ ብለህ ሄድ። የምን አባ ጎፈንድሚ ነው? ሌላው ይኖርበት። በቃ አልተፈለግም ሲል ተበል ዱቄታ ሁሉ ነገሩ በቃ ስንት ሚሊዮን ብር ያስወጡናል ለመታከሚያ። ያ እኮ ሆስፒታል ሰርቶ ሰውን ያድናል። ስንት ሰው ያድናል። ለአንድ ህይወት 10 ሚሊዮን ተጠየቅኩ ብሎ ይመጣል። ምን አባ ያደርግልሃል? ሂድ በቃ አልተፈለግም። 20 ሚሊዮን ይጠይቃል ለአንድ ህይወት ለማትረፍ። ኧረ ወደዛ እካክ ሊሄድበት እና አበሻ በጣም ችግሩ ይሄ ነው። ሲታመም በቃ ለመዳን ሰልሎ ቢኖር ይሻላል ነው። ውሰደኝ አቦ። የምን አባቱ መንጫጫት በጭባጭ። ሞትን እኔ ፈርቼው አላውቅም። እግዚአብሔር ምስክሬ፣ ሞትን ፈርቼው አላውቅም። በቃ ከመጣ ከታመምኩኝ በጣም አስጊ ቦታ ላይ ከሆንኩኝ ልሂድበት። የምን አባድ ነኝ ነው የምልህ። ቶሎ የሆነ ነገር ውጋኝ
ልሰናበት፣ አለቀ። በጣም ነው የሚገርመኝ እኔ አበሻው በጣም የሚደንቅ ከማንም ዓለም ላይ እንደ አበሻ ነፍሱን የሚወዳት የለም። እጂ እካክ አይሰማኝም። ባናትሽ ተተካያቦ አበዙት። በእውነት በጣም ካመመኝ እግዚአብሔር ምስክሬ መዳን እንኳን አልፈልግም። ልሂድ፣ ሌላ ሰው ይኖርበት። ሌላው ጸዳ ብሎ ምን ያስፈልገኛል? ከዛ በኋላ መኖር በጭባጭ እሺ፣ በመዋጮ ህዝቡ አለቀ እኮ። የሆነ ነገር 5 ሚሊዮን አምጡ። የሆነ ነገር ልሞትባችሁ ነው ሙቱ። እኔንም ነው ምለው፣ እኔ ልሞትባችሁ ነው እዚህ ብዬ ከመጣው ሞቴን ያቀርበው። ሞቴን እመርጣለሁ። ሞቴን አበሻን እዚህ ሶሻል ሚዲያ ላይ መጥቼ ከምለምን ሞቴን ራሴን አጠፋለሁ። ፈጣሪ ምስክሬ አጠፋዋለሁ። በአደባባይ መጣ አበሻን ከመጠየቅ ምን አባቱ ያደርጋል? ህይወት ነው እንዴ እሱ የምትኖረው ህይወት? ያና በጣም ይገርማል። ሌላው እንደነገርኳችሁ ስለ ብልጽግና እናውራለን የምትሉኝ ካላችሁ እንደምታዩት ነው። ብልጽግና ደፍሮ አይመጣም። ወንጌላዊ ምን አባት አደርግልኛለሁ? ወንጌላዊ ብትሆን አንድ ዝምባ ብለስ ሩመር ይሄን የምትለው አሜሪካ ስለምትኖረው ያ አሜሪካ ብዙ ነገር ያስተምራል። ምን አይነት ነገር ያስተምራል? በጣም 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 በቃ መኖር ያለብን ትኖራለህ፣ ካልሆነ ትሄዳለህ። በቃ አከተመ። ለምንድን ነው ሞትን የምትፈሩት? ለምንድን ነው የምትፈሩት? ከመጣ መቀበል እና በጣም በሚገርም ሁኔታ ነው ብልጽግና በጣም ዲያስፖራን ፈርቶታል። ዲያስፖራን ምንድን ነው የሚሉት? ሀገር ጠል እንደሆነ አድርገው ነው። ሀገር አልተጠላም፣ መንግስት ነው የተጠላው። ሀገር አልተጠላም፣ መንግስት ተጠልተዋል። መንግስት የተጠላው ደግሞ በስራው ነው። ህዝብ ለህዝብ እንዳይፋቀር ተደርጓል። ኢንቴንሽናሊ ተሰርተዋል። የአዲስ አበባ ልጅና የሰሜኑ ህዝብን በጣም በማሰቃየት ላይ ትገኛላችሁ። እንዲሁም ኦሮሚያ ላይ የመንግስት ደጋፊ ካልሆንክ ካለቀልህ መኖር አትችልም። ካድሬ ካልሆንክ ምናምን ነገር ማንም ዞር ብሎ የሚታወቅ ነገር ነው። ያሳዝናል። ቲፒኤልኤፍ መንግስትን ሊወድ ይችላል የሚል እምነት የለኝም። ለምን? ህዝቡን ጨርሶበታል። ቲፒኤልኤፍ መንግስትን ይወዳል? በጭራሽ አይወድም። ግን ራሱ የጀመረው ነገር ነው ቲፒኤልኤፍ። በሚያሳዝን ሁኔታ ይህን ዘረኝነት ቲፒኤልኤፍ ባይጀምረው ኖሮ ኢትዮጵያ በዚህ ያህል ደረጃ ምን አትሆንም ነበረ? ራሷ አትጎዳም ነበር። አሁን ዘረኝነት ይበልጣል ከኢትዮጵያዊነት። ዘረኝነት ይበልጣል ኢትዮጵያ ላይ። ብሔሩን እንጂ ሀገሩን የሚወድ እየጠፋ ነው። ያ ብልጽግና አይመጡም። ያ ብልጽግናዎች ብትገቡና ብናወራ ደስ ይለኛል። ምክንያቱም በፖለቲካ ያቁኛል። ብልጽግና አዝረክርኬ ቁጭ ነው የማደርገው። ብልጽግና በጣም የሚያሳፍር ነገር፣ ኢትዮጵያን ዲያስፖራ እንደጠላ አድርጋችሁ የምትሰሩት ፖለቲካ መቼም አይሳካም። ብልጽግና ኢትዮጵያን እንደጠላ፣ ይቅርታ ዲያስፖራ ኢትዮጵያን እንደጠላ። አዎ ብልጽግናን ይጠላል። ብልጽግና ነህ ጆከር። አንተማ የእነሱ ካድሬ ነህ እና ተግባባን። ያንን ነው የምለው።
ቡኖ በደሌ ያሰገጤ አሁን ከሱ ጋር አብረህ ብልጽግና ትሆናለህ። እንደው ብልጽግና ሁን ብትባል ራሱ ከቡኖ በደሌ ጋር ከመስፍን ፈይሳ ጋር አብረህ ብልጽግና ትሆናለህ። እንደ የፈለገ ቢሆን ማኛው እንዴት ነህ? ሰላም ነህ? ሰላም ነው ወይ? አዎ እኛ ብልጽግናዎች ከዚህ በኋላ የዲያስፖራው አስክሬናችሁ ራሱ ወደ ሀገር መግባት የለበትም። አይደለም ጫማ ያንተን ስለማያውቁት ያስገቡታል። ያንተ ለየት የሚያደርገው ምንም አያውቁትም፣ ማንነትንም አያውቁትም። ትገባለህ ዋይ ዋይ እየተባለ እኔማ ገብቼ እኮ ማኛው አመት 11 ወር ነው 10 ወር ቆይቻለሁ። አይ ነው የምልህ አሁን ሲለቀስልህ አንተ ጆከርዬ ጆከርዬ እየተባለ ነው ስትሞት። አዎ ቤተሰቦቼ ራሱ እኮ ያውቁኝ እኮ እኔን ታውቃለህ። ጆከርዬ ጆከርዬ እኔ ክሪስ ብራውን ምናምን እየተባለ እና ማን ተብሎ ይለቀስልኛል? አንተ በደህና ጊዜ እኮ ሸውደህና ጥሩ ነው። እኔ በጣም እየሳኩ ነበር ታውቃለህ። ለምን እስኪ ይግቡና ተነጋገሩ ልስማችሁ እስኪ። እሱን አይደል እንዴ ነው የምፈልገው። አንተ የምታውቀው ሰው አለ ከላይ ነህ ይልኝ እስቲ። አንድ ሰው የብልጽግና የለም። ኑ ፕሊዝ ብልጽግና ግቡና እናውራ። ደስ የካናዳ ፍላግ ያደርጋሉ ሁልጊዜ። እኔ ካናዳዎች ግን ምን ሆኖ ነው በጌታ ኖ አይ የምናውቀው ሰው መሆን አለ። አያና ቢመጣ አሪፍ ነበር። ደስ አያና ነኝ ቻሌንጅ አያደርግም ያውቀዋል እሱ እርግጠኛ ነኝ ይፈራል። እኔም በፖለቲካ አይሳፈተኝም። ሌሎቹ ምክንያቱም እንዴት አድርጎ መሸወድ እንደሚችል ያቀበታል። መናገር ፈልጋል፣ መነጋገር ፈልጋል። ኑ ብልጽግናዎች ንግቡ፣ እኛ አዳማጭ። እንትናን ማደንቆ አያና ማን እንደሚመጣ በደንብ ያውቃል። ጎበዝ ነው፣ በጣም ጎበዝ ነው። ገብቶ ቴዲ ጋር ሲገባ ካየ አቅማቸውን ያያቸውና አሁን ለምሳሌ ሀብታሙ በሻን ስሜት ያደርገዋል ሆን ብሎ ብሎ ይለዋል። ሀብታሙ በሻ እኮ ፉከራ እኮ ነው የሚገባ ከንግግር ነው የሚለው ሆን ብሎ ይነካዋል። ቀስ ብሎ ነው አያና ላጥ አድርጎት ይሄዳል። እየሳቀ ባሽሙር ነው የሚያስገባ። ባሽሙር ወጋ ያደረገውና ላጥ ይላል። ያኛው ይናገራል። ስለዚህ ሀብትሽ ችግሩ ምንድን ነው? አማራ ይመስለኛል እኮ አሽሙር ሲናገር ቅኔ ሲናገር። ኧረ ጎበዝ ነው በሱ እንኳን ጎበዝ ነው ልጁ። እሺ ቆይ እስኪ ጎበዝ ነው። እስቲ ኑ ማነው አያና ሸር አድርጉለት። አዎ ሌሎችንም አምጧቸው። ማኛው ዛሬ በደንብ መነጋገር ይፈልጋል። ኑ ግቡ። ኧረ አይገቡም አባቴ ትርፉ ድካም ነው። አያና እና ቡኖ በደሌ እንኳን አይችልም። ቡኖ በደሌ ሲል 1 ሰዓት ይፈጅበዋል። እሱ ጋር ቡኖ በደሌም ለአንድ ኩሩዘር አለ ፊላሴ ለአንድ ኩሩዘር ብሎ ለኩሩዘር ነው የፈጸመው። እንዲህ ናቸው እነሱ ማለት ይላል። ዋኖፊ መታለች አስገባል። ዋኖፊማ ብልጽግናን በጣም ነው የምጠላው። ብልጽግናን በጣም የምጠላ ሴት እኮ ናት እሷ። ዋኖፊ ብልጽግናን ትጠላለች እንዴ? ነይ ዋኖፊ ግቢ። ቀላል የብልጽግና ቀንደኛ ተቃዋሚ እኮ ዋኖፊ ናት። ባኛው በፖለቲካው ዘርፍ እኮ አሁን አንተ የሚመጥን ሰው እኮ ጠፋሽ። አዶነ ለዛ እኮ ነው የተውኩት። የሚታገል ከሌለ ምን ታረግ? አያና ቢመጣ አሪፍ ነው። አያና ውጭ ማን አለ ሌላ? ሊና የምትባል ልጅ አለች። ማ ሃይ ጆከር ዋኖ እቺ ልጅ ግን እያማረባት ነው። በሰላም ነው ተሽከረከረች። ሰላም ነው፣ በሰላም ነው ወይ? ሁሉ ሰላም ነው። ስሚ ሬሳሽ እንኳን አይገባም ከዚህ በኋላ ሰምተሻል። ሀገር ሰላም ነው። ሀገር ዲያስፖራ ሬሳችሁ ራሱ አይመጣም ተብለ ጆከር ሰላም ነው አሎ እኔ ሰላም የኔማ ይገባል አይታወቅም። ኢየሱስ አይታወቅ። ራጁ ገብተ ብልጽግናን ተከላከለ። የብልጽግና ነው ወይስ አይደለም ራጁ?
አሁን ጥያቄው አይ ንገረኝ፣ ራጁ ብልጽግና ነው ወይስ አይደለም? ብልጽግና ካልሆነ ችግር የለው። ወዴት ነን ግን? አሁን ንገረኝ እስቲ ብልጽግና እንዴት ነው? ተመችቶሻል? እንዴት ነው ህዝቡ ተመችቶታል ብልጽግናን? ወይኔ ምን ተመችቶታል? እናቱ የሚሄድበት አጥቷል። አየር ላይ ተንሳፎ ያለ ህዝብ ይመጣል። ወደ እኔ መምጣት አለበት ማለት ነው። አንተ ዮኒ ያን ያህል ተደፋፍረን ብልጽግና ትለኛለህ? ያን ያህል በቃ ለብልጽግና ትገምተኛለህ? አይ ነው ወይስ አይደለም ብዬ ነው የጠየቅኩት። አልገመትኩም። መገመት ራሱ ኃጢአት ነው። ይቅርታ፣ በጣም በቴክኒክ ብልሽት ነው። ጆከር ነው ያሳሳቱኝ። ይቅርታ ጆከር ያሳሳታል እንበል። በአጠቃላይ በቃ ብልጽግና ጠላ ማለት ነው። ልጁ ሚሊሻ ይዞ ነቀምት ላይ ሚሊሻ ይዞት ይገርፈዋል እና የሆነ ነገር ብሎ ነው ሚሊሻዎቹን እንደዚህ ኢቴኩፋ ማለት የሆነ ረግጦ ለራሱ የሚጥል ራሱ የሚወድቅ ማለት ነውና ለአንተ እንደዚህ ብላላል ፑል ቤት ብሎ ይገርፈዋል። ከዛ አይ አላልኩም አለ። ለምን ቅድም ብላል ነበር ሲለው ቶ በቃ አፌ ነው የፈሳው አላሉ። ሮቤል አንተ ተሳስተሃል ብዬ ልተው። አይ ተሳስቼ ነው እንጂ እኔ ቻሌንጅ ስታደርግ ነው ብዙ ጊዜ የማየው ብልጽግና። ዮኒዬ ሰላም ነው አለሁልሽ እናት። ሁሉ እንዴት ነው? ኑሮ አሾይና ነው። እኔ ሬሳ አያሳስበኝም። እዚህ አቃጥሉልኝ እያልኩ ነው። ይብላኝ ለሌላ አይ ሬሳችሁ አይገባም አለ ነው። ምን አለው ዳንኤል ክብር? ይሄው ላሳይ አባቴ ላሳይና ፈጣሪ አትፍረድበት። ቅሞ እንዳይሆን በምርቃና ሰዓት እንዳይሆን ማይክ የሰጡት ይሄው ባይወይ ምርቃና እኮ ተፈቅደዋል እኮ መጠጥ ነው እንጂ ያልተፈቀደው ማለት መጠጥማ ይፈቀድላቸዋል። ምርቃና ተፈቀደ። ሲሞቱ ለምን ቀበሩን ይላሉ? ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ደን ዘምተው እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ እንደምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደን በዚህ ጉዳይ ላይ ጆከር ብዙ ነገር ይናገራል። ግን አሁን ለምሳሌ አያና ይፈቀድለታል ሬሳው እዚህ ቢሞት። አይ በዚህ ጉዳይ ላይ ጆከር ይናገር። ዋናው እኔ ምን እናገራለሁ? ጆከር ይገባል። ኤኒታይም ምን የምናገረው ነገር አለ? የሆነ ነገር በል ስላለኔ ምን የምናገረው ነገር አለ ብለሽ ትገምቻለሽ? ዛሬ ዲያስፖራ መንቃት አለበት። በቃ ወደ ኢትዮጵያ የሚልከውን ነገር ብልጽግና እስካልወረደ ድረስ ምንም አይነት ነገር ሰፖርት ማድረግ የለባቸው፣ መግዛትም የለባቸው፣ መንቀሳቀስም የለበት። ተጠልተሃል በቃ። ስለዚህ አመጽ ማስነሳት አለበት ዲያስፖራ። አሁን ዮኒ አሁን ኢትዮጵያ አትመለከተንም ብለን እዛ ስንከራከር ትከራከረኝ ነበር። አሁን ገብቷል። ለዛ እኮ ነው ሬሳዬንም የማትፈልግ ሀገሬ ነው ብዬ እኔ እውነት ነው ደብራል። በዚህ ደረጃ ግን እንኳንም ነገሩን አየህ ማወቁ መልካም። በዚህ ደረጃ ግን ባኛዬ ሀገራችን እኮ ሬሳ አይደለም የምትፈልገው፣ ሀገራችን ሰላም ነው የምትፈልገው ይመስለኛል። እስከማቆጣ አይ ሬሳዋንም አልፈልጉም እንኳን ሰላሟን እንደምታየው ከሆነ እኔ ግን የሀገሬን ሰላም እንጂ ሬሳዋን አልፈልግም ብዬ አስባለሁ። ያ ግን ዲያስፖራው የኢትዮጵያ በመጀመሪያ ያልተረዱት ራጁ ልንገርህ፣ ዲያስፖራው ሀገሩን ወዳድ እንጂ ሀገር ጠላ አይደለም። ሀገርና መንግስትን ለይቶ የሚያውቅ ነው ዲያስፖራ። የሚኖርበት ሀገር ላይ መብቱ ተጠብቆ ስለሚኖር ስለሚያውቅ ኢትዮጵያ ላይ አሁን ለምሳሌ አሜሪካን ለምንኖረው ትራምፕን ወደድከው ጠላኸው ምንም አይነት ሰርቪስ አይቋረጥብህም፣ ማስፈራሪያ የለም፣ እስር ቤት አትገባም ነው ያለው። ችግር ምንድነው? ኢትዮጵያ ላይ ለአንድ ሰው ሶሻል ሚዲያ ላይ ኢትዮጵያ ላይ እየኖረ ብልጽግና አይመቸኝም ብሎ መጻፍ አይችልም። እንደዚህ አይነት መብት አለ ወይ ነው። ሌላውን እንቶ ምግቡስ በልቶ መኖር እንዴት አይችልም? አንድ ሰው ዶክተር ሆኖ አማርጦ መብላት እንዴት ያቅተዋል? ዶክተር ኩሊውን ተውሽ
ዶክተር ስጋ መብላት የሚያቀጥበት ሀገር ላይ ምን አይነት ስለ ሀገር አለም እኔ ግን ዮኒ ማኛዬ እኔ ግን አንድ ቻሌንጅ አለኝ ለመላው ለብልጽግና ደጋፊዎች እንዲሁም በብልጽግና ስርዓት ውስጥ ለሚራመዱ እንዲሁም የብልጽግና አገዛዝ ስር ውስጥ ያሉ በጠቅላላ እንዳንድ ሀገር ኢትዮጵያ የደም ልገሳ ቢያደርጉ በሰልፍ ምን ይመስላል? ልክ እንደ ምርጫው ሁሉ ማለት ነው። የምን የደም ልገሳ? ደም እንደሚፈልጉት በጠቅላላ ደም እየጠጡ ደም መለገስ አለ? አይ ግን የቀልድ ፓርቱን እንተውና ዮኒ ቁም ነገር ነው። አንድ ነገር መረዳት ያለብን ነገር ያነሳው ፖይንት አንድ ጥሩ ነገር ነው። ላይክ ጥሩ በተናገርክ ቁጥረኛ ሰው ጥሩ ነው ማለት አይወድም። የሆነ በጠፋ ጊዜ ነው የሚናገርህ እንጂ ኦፍ ኮርስ እንዳውም ኢትዮጵያ ውስጥ አገር አለን። እነሱ አሁን ሲያነሳው የነበረው ዳንኤል ክብረት መርካቶ ሲወደድ እኛንን የምንጎዳው እነሱ ትተውን ሄደዋል የሚለውን የኢትዮጵያዊነት እሴት የሚባሉት በዛች ሀገር ውስጥ ወደንም ጠላንም አንድ ላይ ሆነን አገር የምትባል ነገር ተመስርታ አብረን እየኖርን ነው። የሚያምንበት አለ፣ ማያምንበት አለ። ግን አክቹዋሊ ሪያሊቲው ያ ነው። ግን እነሱ አገር ቤት ከሚኖረው በላይ ዲያስፖራው ነው እሴት ኖሮት ያን መቻቻል የሚለውን ምንንግ ኖሮት። አሁን ለምሳሌ የኔና አንተ የፖለቲካ አይዲዮሎጂ አይገናኝም፣ ግን ተቻችለን አንድ አገር የምትባል በኮመን ማህበረሰባችን አብሮ የሚኖርበት አለ። አትግባባ ተግባባ፣ ችግር የለውም። ስርዓተ መንግስቱ ላይ ሀገር ግንባታው ላይ ላትግባባ ትችላለህ፣ ግን ህዝቤና ህዝብ አንድ ላይ እየኖረ ነው በዛች ሀገር ውስጥ። ሪያሊቲ ነው፣ ይሄንን መካድ አትችልም። ግን እዚህ ቁጭ ብለን ያገባናል ብለን እያወራን ነው። ከዳንኤል ክብረት ግን አገሬን እኔንም ያገባኛል ብሎ ነፍጥም ይዞ በሰላማዊ መንገድም ከሚታገለው ኃይል ጋር ቁጭ ብሎ ያላወራ አንዱን እያገለለ እንደ ሌላ ሀገር እንደ ነገር እያየ ከሚያረገው በላይ እንዳውም እኛን ዲያስፖራዎቹ ይመለከተናል ብለን የተለያየ ብሔር ውስጥ ሆነን የተለያየ አመለካከት ውስጥ ሆነን የተለያየ እምነት ውስጥ ሆነን ቁጭ ብለን የምናወራው እንዳውም ያ ኢትዮጵያዊነት የሚባለው የአባታችን የአያታችን የምናም ብሎ እሱ የሚያወራውን እኛን እንዳውም ልዩነታችን በያዝናት ያህል ይዘን እኔ እንደ አንድ ኦሮሞ ብሔርተኛ ኢትዮጵያ ውስጥ ይበርደኛል፣ ኢትዮጵያ ስትባል ኦሮሞ አይታይባትም እያልኩ እየበረደኝ፣ ግን ህዝቤ እዛ ማቀፍ ውስጥ እስካለ ድረስ በዛ አውዱን ውስጥ ሆኜ ከአማራውም ከትግራዩም ከሶማሌውም ከካምባታውም ከሌላውም ብሔርተኛ ጋር ስለ ሀገር አወራለሁ። ዳንኤል ክብረት ግን ያን ያክል የሃይማኖት ሆኖ አሁን ማየት ያለብህ ፖለቲካ ብቻ አይደለም ዮኒ፣ የሃይማኖት አባት ነው አይደል? እንደ ሃይማኖት እንትን ነው የሚታየው። ዳት ሚንስ እሱ የሚሰርጻት እሱ የሆነ የሚያገለግልበት ቤተክርስቲያን ውስጥ እንደዚህ አይነት አመለካከት አለ ማለት ነው። እንደውም ደሃ ሲተርት ላይ ቤት ነው አንድ የምንሆነው ነው አይደል የሚባለው? ፎቅ ላይ ደግ ገጠር ውስጥ ጥላ ስር ደግ ስትሞት ያው 2 ሜትሯን ነው አንድ እኩል ያደርገናል የምንለው። አሁን ሬሳ ላይም ልዩነት ካለን ሪፕሬዘንት ያደረገው ፖለቲካውን ብቻ ሳይሆን የያዘውን የእምነት ተቋማት ራሱ ልክ አልነበር። ይሄንን በፖለቲካ አይን ብቻ ሳይሆን እሱ የሚያራምደውን የእምነት ባለቤት የሆኑት ኃይሎች ራሳቸው ወጥተው መጻረር መቻል አለ። ባይ ዘ ዌይ እኔ ግን ማየው ዳንኤል ክብረት ከሃይማኖቷ ውጪ በሆነ አመለካከት እየሄደ ነው ብዬ ነው የማስበው። ወደ ሃይማኖቷ ወደ ክነቷ ወይም ደግሞ ወደ ቤቷ በማይገባበት መንገድ ለሚሄደው ነገር ሁሉ ቤተ ክነቷ ተጠያቂ ናት ብዬ አላስብም፣ ኤክሴፕት ኢንቮልቭ ካላደረገች በስተቀር። ምን ይመስላል ዮኒዬ? ይወክላል ሳይሆን እኔ ለምሳሌ ፓስተር ብሆንና የሆነ ነገር ባነሳ ከኔ ጀርባ ያለ ነገር ይኖራል፣ ኢንፍሉዌንስ አያደርግም። እሱ አሁን ኦርቶዶክስን ይወክላል፣ እምነት የለኝም፣ ግን ዙሪያውን ያለውን ሰው ይሄንን ሊያስወስድ ይጥራል የሚለውን ነገር የሚያመለክት ነገር አለ እንጂ ማንንም እሱ እንደ ግለሰብ ነው ማለት። ትክክል። አይ ሲ ዩ ፖይንት። እኔ አሁን ኦርቶዶክስ እንደ እንትኗ ማንሳት አለባት የሚል እምነት አለ። መግጸዝ መቻል አለባት። የኛ ክብረት ዲያቆንነትን አንስታ ራሱ መንገድ እንዲሄድ የማድረግ ነገር ማድረግ አለባት። ይሄ ነገር ሃይማኖቱን ተደብቆ ለምንድን ነው አሁን የተመቸው ብልጽግና? ይሄው ኦርቶዶክስም እኮ ዳንኤል ክብረት አለ የኛ አማካሪ ነው ብለው የሚሸቅሉበት አጀንዳ የሚሰጡበት። ባይ ዘ ዌይ ሁሉም ሃይማኖት እኮ መሸቀያ ሆኗል እኮ በዚህ ሰዓት።
ያ ቢሆንም አይ አንዳንድ ችግሮች አሉ። ምን አለ መሰለሽ መንግስት ሁል ጊዜ ለራሱ የሚጠቅማቸውን ሰዎች እንደ ካድሬ ይሰበስብና ቪዲዮ በመቅረጽ ምን በማለት እንዲያረኩላችሁ የሚል ፖለቲካ ይሰራሉ። አሁን ለምሳሌ አሁን በቅርቡ በምታየው የሙስሊም ኡስታዞችን በቃ እያስጨፈሩ ናቸው። 200 የማይሞሉ 4 ኪሎ እያስገቡ ራት ቁርስ እያበሉ ምናምን ነገር ሙድ ይዘው ሙሉ ሙስሊም እንዳለፈለት፣ ሙሉ ሙስሊም እንደተከበረ፣ ሙሉ ሙስሊም ጥያቄው እንደተመለሰ አድርገው ፖለቲካ ይሰሩበታል። እንደዚህ አይነት መንግስት ሁልጊዜ የሚጠቀመው ሲስተም ነው፣ ሰው እስካልነቃ ድረስ ማለት ነው። ሌላው እየተራበ፣ ሌላው እየተጠማ፣ ሌላው ምናምን ይቺን አንድ ወሯን ፈታ ያደርጋቸውና ወደ ወደ ካድሬነት ይለውጣቸዋል። እነዛ ሰዎች ብቻ ይጠቀማሉ። አሁን 30-40 ሚሊዮን ሙስሊምን ከመርዳት 200 ሙስሊምን ረድቶ እንዲጮውለት ማስደረግ ሲስተማቲክ የሆነ የካድሬ ስራ። ይሄ ደግሞ የሚታወቅ ያ እኮ ከሁሉም ዘንድ ነው እኮ ያ ይሄን ይሰሩታል። እና በተለይ ሁሉም ቦታ ያው በኢትዮጵያ የፖለቲካ ሂደት ውስጥ ሃይማኖት ላይ ጣልቃ ገብነት አለ። እሱ እንዳለ ነው ኢንቮልቭማ ያደርጋል። እነሱን ካልያዘማ እንትንም ማለት አይችልም። ገባ ብዙዎቹ መቆምም አይችልም። የማንም እምነት ይሁን ከማንም ተቋም ይምጣ፣ ግን እንደዚህም አሳኮ የሚነሱ ጉዳዮች ላይ የጸዳ አቋም ያዝ መቻል አለበት። የቤተ እምነቶችም ግን እሱ ያነሳው በጣም ቀላል ነገር አይመስል። አትማች ሄት ካለ የሚገርም ነገር ዲያስፖራው ራሱ እኮ የዲያስፖራ ሬሜታንሲ ነው። አሁን ኢኮኖሚ እንትኑን ብታይ የዲያስፖራ ሬሜታንሲ ነው ኢትዮጵያን ይዟት ያለው። ታዲያ ዲያስፖራ ባይኖር አገር ቤት ማን ነው የመንግስት ሰራተኛ አቅም ኖሮ ሊበላ ሊጠጣ የሚችለው? ማን? የትኛው? አሁን ራሱ ልብ ለልብ የሚባለው ዲያስፖራን ሊዘርፍ አይደል የመጣው? ታዲያ ምን ሬሳው የማይፈልግ ዲያስፖራ ገንዘቡ ለምን ይፈልጋል? ኢትዮጵያ ላይ ኤኒ ታይም ችግር ሲኖር ማን ነው የሚጠየቀው? ባይ ዘ ዌይ ዮኒ የሚገርም ነገር የሌላ የውጭ ኃይሎች የራሳቸውን ዜጋዎች በጣም ይንከባከባሉ። የሚገርም ነገር አስተውለ ከሆነ የራሳቸው ዜጋዎች በምንም ደረጃ ከተነኩ አንድችም ነገር የሆነ ነገር ከሆነ በጣም ይንገበገባሉ። እና ይሄ ነገር ያልተለመደው ልችሊ በእኛ ሀገር ነው። እና እሱን አይዶን ነው እንዴት ፊክስ ማድረግ እንዳለብን ያው ከትግል ውጪ ካልሆነ ህዝቡ አንድ ካልሆነ ከባድ ነው። እውነቱን ልንገርሽ፣ ህዝቡ አንድ ማድረግ ኦሮሞ፣ ትግራይ፣ አማራ፣ ደቡብ ኤኒባዲ ያልሽው አንድ ከሆነ መደማመጥ ይችላል። ሁሉም ችግሩን ተነጋግሮ ልዩነት ይኖራል እኮ በልዩነት ውስጥ አንድነት አለ። ልዩነት እንዳለ ግን የተሻለ መንግስት እንዲመጣ ወይም ደግሞ መንግስት አሻሽሎ እንዲሰራ ለማድረግ አንድነቱ አስፈላጊ ነው። ህዝቡ እንዲገፋፋ ይፈልጉታል፣ እንዲበሻሸቅ ይፈልጉታል። የአንዱን ባህል ያመጡና ለሆነ ጊዜ ያስጮሁትና እሱን ደግሞ ይቀንሱትና መልሰው የኛውን ያስጮሁታል። እያፎካከሩ ምን ያደርጉታል? በአሁን ዘመን ያለው ህዝቡን እያባሉት ይኖረታል። ይሄ ነው ያለው ትልቁ ፕሮብለም። የህዝብ ለህዝብ ግንኙነቱን ክፍተት እንዲኖረው አድርገውታል። አንድ እና እሱን ደግሞ ፒፒን ብቻ አይደለም ይሆን ብሌም ማድረግ ያለብን። እኔ ብዙ ጊዜ ሰልፍ ክሪቲሲዝም ላይ በጣም ጋይስ ዳንኤል ከተናገራቸው አንድ ነገር ዳንኤል ራጂዬ እና ዮኒዬ ዳንኤል ክብረት ከተናገረው ውስጥ የምትወዱትንና ትክክል አይደለም የምትሉትን እስቲ ነጥቡን ብትጥሉልኝ ደስ ይለኛል። ባይ ዘ ዌይ እኔ እንዳንድ ኦሮሞ ሁለት ነገር መኖር አለበት። ባይ ዘ ዌይ የሆነ ነገር መኖር አለበት። ብቻ ጥላቻ ብቻ ሳይሆን ወይም ደግሞ ተቃውሞ ብቻ ሳይሆን ሁለት ነገር መኖር መቻል አለበት ብዬ አስባለሁ። ስለዚህ ራጂዬን ወንድሜ ልጀምረውና ዳንኤል ክብረት ከተናገረው ጥሩ ነገር ወይም ደግሞ አት ዘ ሴም ታይም ልችሊ እቃወማለሁ የምትለው ወይም ደግሞ ካነጋገሩ ትክክል አይደለም የምትለውን ነገር እስቲ ሂድበት። ዳንኤል እዛ ማካሪ ሆኖ ከገባበት ጊዜ ጀምሮ እኔ መቀበለውና ከተናገራቸው ንግግሮች ውስጥ አትሊስት ቢሰራበት ቢገዛ ጥሩ ነው ብዬ ማነሳው through all this time አንድ ወርድ ብቻ ነው። እሱ ምንድነው የወል ትርክቶችን ማውጣት መቻል አለብን። ነጠላ ትርክቶች ናቸው አሉ የሚለው እሱ የሚያስኬድ ነገር ነው። የወል ትርክት ሊኖረን ይገባል። በቃ የወል ትርክት ሲባል እንዲህ ነበርን
የተደረገው ነገር ጥሩ ከሆነ ጥሩ ነው፣ መጥፎውን ደግሞ መጥፎ ከሆነ ለሰን አድርገነው ቀጣይ ትውልድ እንዲማርበት ብለን የወል የሆነ ነገር መፍጠር መቻል አለበት። ከዛ ውጪ ግን ኢንሳይት የሚያረጋቸው በሙሉ ከእሱ ከወጣበት ማህበረሰብ የማይጠቅምም እንደማይበረሰብ እንደ ፖለቲካ አይዲዮሎጂን ብልጽግናን የሚጠቅም ፖለቲካ ንግግር አይደለም ሲያደርግ የነበረው እንዳለ ማለት ነው። አሁን በተናገረው ደግሞ የሬሳውን ብቻ ነጥለን አወጣን እንጂ እኮ የተናገራቸው ነገሮች አገር ወዳድ አይደለህም እንትን አይደለህም የሚለው ኢቭን ናውዴስ የኦሮሞ ብሔርተኛ ዋልታ ጠቀስ የሆነ አመለካከት ነው ያለው። ኢቭን ኢትዮጵያ የምትለዋን የማይቀበል ኃይል ነው ያለው። የመሃል ሰፋሪ ሆኖ ደግሞ የመሃል አርበኛ መሆን የሚፈልግ አለ። ዋይ ኢትዮጵያ ውስጥ ራስን ማየት የሚችል ከሆነ ለምንድን ነው ኢትዮጵያን የምጠላት የሚል ኃይል አለ። እኚህ ያቆጠቆጡ ወደ መሃል የሚያመጡን ሐሳቦችን ራሱ የሚገታ ነው እሱ ያነሳው ነገር። እንደዛ የሚል ከሆነ የጋምቤላው ልጅ ኢትዮጵያ አትመለከተኝም ሊል ነው ማለት ነው። ግን መሃል ወደ መሃል የሚያመጣ አይደለም ያነሳቸው አሁን የሚታይ ስለሆነ ነው እንጂ ቅኔውን ብታይ ማለት ነው። ስለዚህ ዳንኤል ከመጀመሪያው ጀምሮ ሲያነሳቸው የነበረው ከመጽሐፉን ብታነሺ የተወሰነ ኤክስተንት ላይ ብሔርተኞችን የደገፈ መስሎ የወል የሆነ ትርክት የለንም ብሎ ሲያነሳ የነበራቸው ነገሮች ራሳቸው ከኦሮሞ ማህበረሰብ ሲወረወር የነበረውን የመግዛት ሐሳብ ነው እንጂ ሆን ብሎ እሱንም ወደ መሃል መጥቶ ያነሳቸው አይደለም። ስለዚህ ከመጀመሪያውንም ጀምሮ ሲያነሳ የነበረው እኔ የምገዛው ሐሳብ የለኝም እሱ ከሚያነሳቸው ውስጥ። ግን መጨረሻ ላይ ቅድም በማል ያወራው እንትን ስላልሽን ኢንተራፕት ያደረግሽን እኔ ደግሞ ብልጽግናን ብቻ አይደለም ክሪቲሳይዝ የማደርገው ዲያስፖራውንም ክሪቲሳይዝ አደርጋለሁ። ሁሉ ጊዜ በተገኘ አጋጣሚ የዲያስፖራ የሐሳብ ተሸካሚ ሆነን የምናራምደው ዲያስፖራዎች ነን እንጂ ከዛ መጥቶ እዚህ ዲያስፖራ ጋር አያረጉም። ስለዚህ የሌሎችን ሐሳብ ተሸካሚ ከምንሆን ዲያስፖራው ጫና መፍጠር አሁን ለምሳሌ የሰለጠነው ሀገር ውስጥ ብታይ ኢንዳይሬክትሊ አሜሪካን ሀገር ጁዊሾችና ካቶሊክ በጣም ትመራለች ማለት ትችላለች። ኢንዳይሬክትሊ ኢኮኖሚውን ምናምን ስለያዙ መንግስት ፖሊሲ ሊያወጣ ከፈለገ እነሱ ነው ኮንሰልት የሚያደርገው፣ ጉልበት አላቸው ማለት ነው። ዲያስፖራው በሆነ የሱ ቅቡልናው እንዲሰፋ ከተፈለገ መያዝ መቻል አለብህ፣ መደራጀት መቻል አለብህ። ሶ ምን ይሆናል ማለት ነው አንተን ፍለጋ ያንተን ሐሳብ ያካትታል መንግስት አንተን ሲፈልግ ጉልበት ሲኖር። ችግራችን ሁሉም ኩርቱን ይዞ ይገባል ተራ በተራ ነጣጥሎ ሶ ጉልበት የለንም ማለት ነው። አሁን አንድ ላይ ብንሸና ጎርፍ የሚሆነው ነገር ለየብቻ እየሸናን መሬት አላረስ አለ። ሶ ያንን ዲያስፖራው ማወቅ መቻል አለበት። በየማህበረሰባችን እኔ እንደ ብሔርተኛ የራሴ ሐሳብ አለኝ፣ የሌላው ብሔርተኛ ሐሳብ አለው። የብሔርተኝነት ጥያቄያችንን ይዘን አንድ ላይ መተን ስለ ሀገር ማውራት ከቻልን እንደ ሀገር ኢንፍሉዌንስ ማድረግ እንችላለን። ሶ እዛ ብቻ ሳይሆን እኛም ለመከፋፈል የሚተኮሰውን ነገር ተቀባብለን ድንጋዩን ቤት ሰርተንበት ግንብ ከማድረግ ለራሳችን ምን እናደርጋለን? ድንጋዩን ተቀብለን ብርጭቆ ቤት ውስጥ ቆመን እንደገና ድንጋይ እንወረውራለን ማለት ነው። እነሱ ሲወረውሩ ሲፈረካከስ ሐሳቡ እየተገዛ ይሄዳል። ሶ ያንን ነው ማምጣት ያለብን። አንድ ሌላኛው አገራዊ ጉዳይና ፖለቲካ አይዲዮሎጂ መለየት መቻል አለብን። ላስ የፖለቲካ አይዲዮሎጂ ይኖራል። ናሽናል ኢንተረስት የምትለው ሀገራዊ ጉዳይ ላይ ግን ልዩነታችን በጣም ጠባብ መሆን አለበት። ብዙም ልዩነት ላይኖረን ይገባል። ያን ለማምጣት ግን ያንን ሴንስ መፍጠሩ ጥሩ ነው። እኔህንኑ ነው ምሎ ዮኒ እየነዳው ስለሆነ ዮኒስ ምንድነው የምትለው? ዮኒ የምትለው ነገር ካለ ዮኒ የሚለውን ነገር ብንሰማ እንደ አንድ ኧረ ችግር የለውም። በደንብ ሰምተውኛል። እኔ ምንድነው ያለው? ምንድነው በመጀመሪያ መከፋፈል ነው ያዘው። ዲያስፖራው እዛው ነው የሚጮኸው፣ እዛው ነው የሚቃወመው። ሀገርን አልተቃወምም። አሁንም መንግስትን ነው። ይህንን ሲስተማቲካሊ ሀገሩን ለሀገር እንደተጨነቀ ሆኖ ነው የሚያስበው። አሁን ለምሳሌ ማን ይሙት ኢትዮጵያ ከሌላ ሀገር ጋር ተዋጋች ቢባል የሚሄድ የለም። ኢትዮጵያን ሊያግዝ ዲያስፖራው ነው በሙሉ አለ። ሶማሌ ልትወራት ነው ብትባል ኢትዮጵያ እርግጠኛ ነኝ ዲያስፖራ ይገባል። የሆነ ሀገር ኢትዮጵያን ልትወር ነው ብትባል ኢትዮጵያ ይገባል። እሱ ብቻ ሳይሆን ኢትዮጵያን በመርዳት ዲያስፖራ ሁሌ ይታወቃል። ምክንያቱም ለገንዘብ ሲፈልጉ መጥተው የሚጠይቁን ዲያስፖራውን ነው እንጂ የኢትዮጵያ ሕዝብ አይደለም። ስለዚህ ለኢትዮጵያ ዲያስፖራ ያበረከተው ነገር ቀላል አይደለም። ኢቭን ከዚህ የሄዱ ሰዎች ናቸው ኢትዮጵያ ላይ ብዙ ድርጅቶች የከፈቱት። ስለዚህ አንድ መንግስትን ተቃወመ ወይም ተቸ ተብሎ በቃ አትምጡብን፣ ሬሳችሁ ስለምን ይመጣል እስከ ማለት የሚደረስበት
እዛ የሚሰራው ነገር መንግስትን ጫና ስለደረሰበት ነው። መንግስት ስራው ስለተበላሸበት ነው። መንግስት ከህዝብ ጋር ያለው ነገር ምንም ሊስማማ ስላልቻለ ነው። ለምን እዛ ያለውንማ እየረገጠ ገዝቶታል። እዛ ያለውንማ አንድ ትንፋሽ ይቅርታ እንዳይናገር አድርጎታል። አንድ ሰው ብልጽግናን አልደግፍም ብሎ ሶሻል ሚዲያ ላይ ጻፍ፣ ኢትዮጵያ እየኖረ አንድ ቀን አያድርም። ስለዚህ ምንድነው አሁን ዲያስፖራውንም ደግሞ ዝም ካስባል ነው እኛ ውጤታማ እንሆናለን የሚል ይሄ በጣም የመሀይም አካሄድ የሚሄዱበት ነው። ይሄ ደግሞ ትክክለኛ አይደለም። ስለዚህ ዲያስፖራው ህዝቡ ህመም ላይ እንዳለ ቴክኒካሊ ማነው ስሙ ተናግሯል ማለት ነው። ቴክኒካሊ ነግሮናል። የኢትዮጵያ ህዝብ ረግጠን እየገዛ ነው የሚቃወመን የለም። ስለዚህ ውጭ ያላችሁ ባትቃወሙ ዝም ብትሉ ጥሩ ነው ለኛ ብሎ ነው የጠየቀው። ስለዚህ ደግሞ አብሶሉትሊ ብልጽግና በደንብ አድርጎ ሌባ እንደሆነ ማሳያ ነው። እኔ ግን ኤኒዌይ በመጨረሻ እኔ ግን አንድ ነገር ማለት ፈልጋለሁ። ተቃራኒ ኃይሉ የመንግስትም አደራጆችም ወይም ደግሞ የመንግስት አካሎችም ህዝብን ማዳመጥ አለባቸው፣ ተቃራኒ ኃይሎችን ማዳመጥ አለባቸው ብዬ አስባለሁ። ከህዝብም ጋርም ከተቃራኒ ኃይሎች ጋር በትክክል ድራማ ሳይሆን መነጋገር ካለባቸው ነገሩ አሁን በጣም የሚያስጠላ ሰዓት ስለሆነ መነጋገር አለባቸው ብዬ ማስብ ሰው ነኝና የህዝብ ራስን በራስ ማስተዳደር ግዴታ ነው ብዬ ማስብ ሰው ነኝና ይሄ ነገር በጣም 4 ነጥብ ወይም ደግሞ ልችሊ በጣም ኢምፖርታንት መሆን ያለበት ነገር ነው። በሀገራችን ውስጥ ራስን በራስ ማስተዳደር የሚባለው ነገር በጣም ኢምፖርታንት ነው ብዬ ነው ማስበው ጋይስ። እና መንግስት በጣም ንቀት አለው ለህዝብ ብዬ ነው ማስበው። መንግስት ህዝብን አይሰማም ባይ ዘ ዌይ። እና መንግስት ደግሞ ተቃራኒ ኃይሎችን ላይ ንቀት አለበት ብዬ አስባለሁ። ያ ንቀት ደግሞ ብዙን ጊዜ እሱም ብቻ ሳይሆን ሀገሪቷንም በጣም የማይሆን አደጋ ውስጥ እየከተተ ያለበት ሰዓት ነው። ሀገር ደግሞ ትልቅ ነገር ናት። በድምጽ ወይም ደግሞ በዜማ ወይም ደግሞ በዘፈን ሳይሆን ሀገርን እንደ ሀገር ቱ ቢ ኦነስት የምንወዳት ከሆነ ማንኛውንም አካል ህዝብንም ተቃራኒ ኃይሎችን መስማት አለብን። ከድራማ ወጥተን ለህዝብ ለሀገር መቆም ካለብን በስነ ስርዓት መቆም አለብን ብዬ አስባለሁ። እንደ ጉርብትናም ራሱ ከሆነ እንደ ጉርብትናም ራሱ ሲሪየስሊ ይዘን ነገሮችን ማስተካከል አለብን ብዬ ነው ማስበው። በቁም ነገር ይሄ ስቱፒድ የሚሆን ነገሮች ሽት የሆኑ ነገሮች መቆም አለባቸው ብዬ ነው ማስበው። ድራማዎች መቆም አለባቸው። ቀጥ ብለን ከዱርይነት ወይም ደግሞ ከቦዜንነት ወጥተን ከድራማ ወጥተን እንደ ሀገር እንደ መንግስት ቀጥ ብለን ቁመን ከተቃራኒ ኃይሎች ጋር ከማንኛውም ጋራ በስነ ስርዓት ቁመን እንደ ሀገር መቆም ካለብን እንደ ሀገር ቁመን መነጋገር አለብን። ነገሮችን ፊክስ ማድረግ አለብን እንደ ሀገር እንደ ጉርብትና ብዬ ነው ማስበው። ዮኒዬ አመሰግናለሁ። ለማንኛውም ሰላም ዋልልኝ ወንድሜ። ጥሩ አስተያየት ነው። ክበሪልኝ። ይሄን ያለ ነው። ዲያስፖራ አንድነቱ ላይ ሞር ቢሰራ ውጤታማ ይሆናል። ተነጣጥሎ ፖለቲካ የሚጠቅም ዮኒዬ ዲያስፖራው እኮ ትረስት ነው የሚፈልገው። ልክ እንዳልኩክ ነው። ትረስት ነው የሚፈልገው እና ድራማዎችን አይፈልግም። ድራማዎች የሚመጡት ብዙን ጊዜ ከመንግስት ነው ይመስለኛል። እና መንግስት የራሱን ተቋሞች በተለያየ አቋም በመልቀቅ የራሱንም እምነት እንዲሁም የራሱን እምነት ነው ባይተው እያጎደለ ያለው ቱ ቢ ኦነስት ብዬ ነው ማስበው። መንግስት የራሱን ድክመት ነው የሚያሳየው በውሸት። እሱንማ በደንብ መናገሩ እኔ ሆዲ አባውን በቀል ያወጣዋል አይደል የሚባለው። እንደዚህ መናገሩ ጥሩ ነው። ለምን ዲያስፖራ እንደማይቀበለው ይሄን መንግስት አውቋል። ይሄ ራሳቸው መሸነፋቸውን የገለጹበት ነው። በእንደዚህ አይነት መልኩ ዮኒዬ ዲያስፖራ ብቻ ሳይሆን በሀገር ውስጥ ያሉት ይበልጣሉ። መናገር እንዳይናገሩ ኦብቪየስሊ
የራሱን እርምጃ ስለሚወስድ ነው እንጂ እንደምናውቀው እንጂ ያ ደግሞ መሆን የለበትም ብዬ ነው ማስበው። የራሱን ድክመት ነው የሚያሳየው እና መንግስት እውነት ለሀገር ለህዝብ ታማኝ ሆኖ ቆራጥ ከሆነ ከምንም በላይ ህዝቡ ከየትኛው ማቅጣጫ ከየትኛው ብሔር ብሔረሰብ የመጡትን ተቃራኒ ኃይሎች ቆፍጠን ማለት አለበት። አዶን ነው እኔ ለኔ ኢስ ቱ ሌት ብዬ ነው ማስበው። መቼም ሌት የሚሆን ነገር የለም። ቆይ አንዴ ሁል ጊዜ ምን አለ መሰለሽ በብልጠት ስራዎች መስራት ይቻላል። እንደ 27 ዓመት እኮ ሰው ታግሏል። 27 ዓመት ታግሎ ተጥሏል። ወደድንም ጠላንም ነገም ደግሞ ትግል ካለ በደንብ ሀሳብ እየተስማማ ከሄደ የ27 ዓመት ላይፈጅ ይችላል። ከዛ ባነሰ በአጭር ጊዜ ውስጥ ነገሮች ሊስተካከል ይችላል። ስለዚህ ያንን ማድረግ ከባድ አይደለም። ህዝቡ ግን ምን ያህል እንደተጠላ የብልጽግና ኮምፕሊትሊ ከዲያስፖራ ጋር ያለውን ነገር እንደቆረጠ ማሳያ ነው። ስለዚህ ያ ነገር ህዝቡን ያነቀዋል ብዬ አስባለሁ። ህዝቡን ያነቀዋል። ስለዚህ እንትን ይወስዳል። ለነበረን ጊዜ በጣም አመሰግናለሁ። ሌላ እንደው ብልጽግና ገብቶ ብናወራ ደስ ይለኝ ነበር። እሺ ራጅኮ ቴንክ ዩ ዮኒዬ ክበረልኝ ወንድሜ። አሜን አሜን። ናቱ ራጂም መቼት ይበለኝ ነው አባቴ። ይመች ዮኒ። እሺ አባቴ። ያ እኔ የምምለው ምንድን ነው ብልጽግናዎች አይመጡም። ለምን ብልጽግና ደፍሮ ወጥቶ የሚያወራው አንድ ነገር የለም። እኔ ቴዲ ቤት እንዴት ሌሎቹ ላይ እንደሚጫወቱባቸው ሳይ ይገርመኛል። ቴዲ ቤት ብልጽግናዎች ገብተው እንደፈለጉ ሲያንጠባጥቧቸው ሳይ በሳቅ ይገለኛል። እና ምን ይዘው ነው ደህና ነገር የሚያወሩት ብዬ አስባለሁ። እና አሁንም የምለው እንደዚህ አይነት ንግግሮች ሞር ጠላቻችሁን ብልጽግና ከሌሎች ጋር አብሮ መኖር እንደማይችል ማሳያ። ስለዚህ ኢትዮጵያ እግዚአብሔር ይጠብቃችሁ። እኛ ሁሌም ከጎናችሁ ነን። ጥሩ ሲሰራ አሁንም እላለሁ ጥሩ ሲሰራ በርቱ ከማለት ሌላ የምለው ነገር የለኝም። መጥፎ ነገር ስታደርጉ ደግሞ በመጣችሁበት ነው የምመልሳችሁ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። መልካም ጊዜ